ሩታን ሰው እንዲጠላት ከነበረችበት ከፍታ ዝቅ እንድትል የሚደረግ ሴራ ነው። ግን ሩታን በዚህ ልክ ልትናገሩ አይገባም ነበር። ለሁለታችሁ በጣም መልካም ሴት ነበረች ሩታ፣ እድገታችሁን የምትመኝ። ሀቅ ይውጣላችሁ። እውነት ለመናገር ሀቅ ይውጣላችሁ። እንዴ ምንም ይሁን ምንም እውነት ሲናገር ሰው እንዴት አባቱ ነው ደስ የሚለው። ውድ ቤተሰቦች የምሬ ነው የምላችሁ፣ እውነት ሲያወራ ማለት ነው። እንዴ እንደዚህ አይነት አንደበት፣ ጣፋጭ የሆነ አንደበት ነው የታጣው በዚህ ጊዜ። እንዴ የሚናገሩት ውሸት፣ የሚናገሩት አሉባልታ ነገር ተባለ ነው ደግሞ ተባለ አለች ተባለ አለ ነው የሚለው። እና ኤፍሬም ምን አለ እንግዲህ ሄርሜላ እስከዛሬ ድረስ አለች ተብሎ በራሷ ጊዜ ጠፍታለች ከሆነ ውሸት ነው አለ ማለት ነው። አዎ ውሸት ነው፣ እኔም ደግፋችኋለሁ። በ10 ጣቴ ነው የምፈርመው። ውሸት ነው። ትመጣለች። የምትመጣው ደግሞ ማንንም አግዟት አይደለም፣ ታግትኩኝ አትልም። ሌላ ደግሞ አቤል ራሱ ምን አለ ትመጣለች ዛሬ አሉ ማለት ነው። እንግዲህ ተመልከቱልኝ ውድ ቤተሰቦቼ፣ እዚህ ጋር መመልከት አያቅታችሁም ማለት ነው። ሌላኛው ሩታ እንድትጠላ ከነበረችበት ከፍታ ዝቅ እንድትል የተደረገ ሴራ ነው ብሎ ተናገረ ማለት ነው። እኔ እውነት ለመናገር እንደ ሩታ እኮ ጀግና ሴት የለም የምለው እኮ በምክንያት ነው። እኔ እንኳንም የሷ አድናቂ ሆንኩኝ ደግሞ ማለት ነው። የሩታ አድናቂ እንኳን ባልሆን ሳትወዱ በግዳችሁ አንድን ሰው ትወዱታላችሁ። ለምን እንደሆነ ታውቃላችሁ? ጉብዝናውና ጥንካሬውን አይታችሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች ነው። እነሱ ብዙ ነገር ብዙ ድንጋይ ሲፈነቅሉ ነበረ። እቺ ልጅ ግን ክብሯን፣ ማንነቷን፣ ስሟን እየጠፋ እንኳን ምንም አላለችም። በቃ ሰርቶ ካገኘው ሰርተው ከተለወጡ የራሳቸው ጉዳይ ነው፣ ይለወጡ። ሰርተው ካገኙ ያግኙ ብላ ስትሰደብ ስትረገጥ ምን ስትል ዩቱበሮቹ በጠቅላላ በውሸት ሲያወሩባት፣ በውሸት ሩታ እንደዚህ ያደረገች፣ በውሸት እንደዚህ ወጣች፣ እንደዚህ ወረደች ሲሏት እንኳን ወደኋላ አላለችን ጋይስ። ሌላኛዋ ሴት ብትሆን እኮ እስከዛሬ ድረስ እኔ ምን አገባኝ ሰርተው ከበሉ አይበሉም ወይ እኔን እየተሰደብኩኝ ወይም ደግሞ የእኔ ስም እየጠፋ ለምን እሰራለሁ ብላ የትኛውም ሴት ትንሸራተት ነበረ። ሩታ ግን እስካሁን ድረስ እዚህ ጋር ቆማ እያሰራቻቸው ነው ያለችው ማለት ነው። ነገር ግን እነሱ ምን ያደርጋሉ? እዚህ መጥተው ሩታን የሆነ በደል እንደበደለች፣ ሩታ የሆነ ጥፋት እንዳጠፋች፣ ሁሉንም ነገር ሩታ ላይ ነው ፍጥጥ የሚያደርጉት። ለምን? ቆይ ቡዜ ለምሳሌ አሁን የምትናገረው ንግግር በጣም የሚያስጠላና እንጨት የሚል ንግግር ነው የምትናገረው። ገባችሁ? በቃ ከሴት ልጅ የማይጠበቅ በዛ ላይ ደግሞ ለወንድማችሁ ሚስት የሆነ ክብር ሊኖራችሁ ይገባል። እኔ ለወንድሞቼ ሚስቶች ግዴታ ላከብራችሁ ይገባል። እንዴ የወንድሜ ሚስት ማለት ለእኔ እህቴ ናት። ገባችሁ? በዛ ላይ ደግሞ ክብር ካልተሰጣት ደግሞ እቺ ሴት ወንድማችሁም ላይ ትቀየራለች። ሌላኛው ደግሞ እሱም መቀየሩን ተውትና ለሆነ ወንድማችሁ ራሱ ደስተኛ ይሆኑባችሁ። እሺ ከቤተሰቦቻችሁ ጋር በየትኛው በኩል ልትስማሙ ነው? የወንድምሽ ሚስትን እንደዚህ እያወጣሽ ጋጠወጥነትን እያሳየሽ፣ በዛ ላይ ደግሞ ህዝብ እንዲጠላት ያላደረገችው ያደረገች ሲሉ፣ ኧረ ባጃችሁ ግቡ እናንተ። እውነቴ ነው የምላችሁ። እንደው በእንደዚህ አይነት ነገር የሚመጣ ዶላር ከአፍንጫ ይውጣ የምለው በምክንያት ነበረ። ነገር ግን ያው ነው ማለት ነው። ውድ ቤተሰቦቼ ለማንኛውም እንግዲህ ዛሬ ትመጣለች ተብሏል። ውሽሚት ማለት ነው። ውሽሚት ድብና አድርጌ ነው የምለው። በቃ ውሽሚት እኔ ባትመጣ የራሷን ልጆቿን ይዛ ባልዋን ይዛ ብሎግ ብትሰራ የራሷን ስራ ብትሰራ ደስ ይለኛል። ሩታ በእንደዚ አይነት ነገር ስላሳለፈች ከዚህ በፊት አሁን ክብሯን ዝቅ አድርጋ የሆነ ጊዜ ስታሰራቸው ነበረ። ምንም የሆነ ምንም አንዴ ወንድሟ ከለከለ ሲባል፣ አንዴ የሆነ ነገር ሲባል ያ ሁሉ ነገር በቃ ዝም ብላ በቃ ይስሩ ይለወጡ ብላ እኮ ምንም አላለችም። ለብዙዎቻቸው እኮ ለውጥ ሆናለች እኮ ጋይስ። ብዙዎቻቸው እኮ እየተሰደበች እየተረገጠች አሰርታለች፣ እንዲለወጡ ምክንያት ሆናለች። ነገር ግን ዛሬ ላይ ጅብ ነው የሆኑት። ጅብ ራሱ አይገልጻቸውም። ጅብ ራሱ ስርዓት አለው። የሆነ እናንተ የቡታጀራ ወንዶች ማለት ነው፣ ወንድ ዩቱበሮች፣ እንዳውም ሴት ዩቱበሮች ልበላችሁ። የምን ወንድ ነው? ሴቶቹ ጀግኖች ናቸው ዛሬ ላይ እንዴ። ፍቅር ጎብዛ ቆርጣ ቆፍጣና ሆና እየሰራች ነው ያለችው። ሩታም እንደዛ ሰርታ እያሰራ ስንት በግ ነው እንዲነቃ ያደረገችው? በጎች እናንተ በግ ራሱ አይገልጻችሁም። ስንቶቻቸው ናቸው እንደ ሴት ልፍስፍስ ሲሉ ወደ ወንድነት ቀየረቻቸው። ከዛ ገንዘብ ሲያገኙ ደግሞ መልሰው እሷ ላይ ተገልብጠው ሴታ ሴት የሴት አልጫ ሆኑብን። ወንዶቹ ነው የምላችሁ ውድ ቤተሰቦች፣ ሴቶቹ እንዳይመስላችሁ።
እንግዲህ ለማንኛውም አሁን ማታ እንጠብቃችኋለን። እናንተ ክርፍፎች ኑ ምን እንደምትሉ የምንሰማችሁ ይሆናል ማለት ነው። ሄርሜላ በጠፋችበት መጣች። አይ እኔ ራሴን ማረጋጋት ፈልጌ ነበረ፣ ለማረጋጋት ነበረ የጠፋሁኝ ወይም የተደበቅኩኝ፣ ስልክ የመዘጋሁኝ ማንንም አግቶኝ አይደለም ትላለች። እንግዲህ ተመልከቱልኝ ቤተሰብ። ለማንኛውም ይመቻችሁ። እኔ ምንም ልል አልችልም። አዎ ቻናልሽም ቪዲዮ ከለቀቅሽበት 8 ቀን ሆኗል። ግን ምን አለበት ልጆች ይዘሽና ባልሽን ይዘሽ የራስሽን ብሎግና የራስሽ ቪዲዮ ብትሰሪ ከእንደዚህ አይነት ከተግማማ ግም ከሆነ ፈጣሪሽን ከማይፈቅደው ነገር በዛ ላይ ደግሞ የሆነ ጋጠወጥነት ዝሙትን ማስፋፋት ባይሆን ደስ ይለኝ ነበረ። እውነት ለመናገር እኔ የጠበኳት በዛ ነበረ። ለምን ከባል ዋጋ ወይም ደግሞ ከልጆች ዋጋ ትሰራለች፣ በቃ ትወጣለች ከእንደዚህ አይነት ቆሻሻ ተግባር ብዬ ነበረ የጠበኳት። ነገር ግን አሁን ከተመለሰች ከሆነ ራሴን እንደዚህ ብዬ ነበረ፣ በዚህ ሁኔታ ነበረ የሆነ ነገር ብላ ልትመጣ ከሆነ ያው አልወጣችም ማለት ነው ከዚህ ቆሻሻ ተግባር። እንግዲህ ፈጣሪ ይሁንሽ። እኔ ምንም አይደለም። እውነት እኔ መሳደብም አልፈልግም። ውድ ቤተሰቦች አንዳንዴ እኮ ሴት እህቶቻችን እኮ ጋይዝ ሳይወዱ በግዳቸው እንዲገቡ ነው የሚደረጉት። በግዳጅ ማለት ነው። ነይ ስሪ፣ ምንም ይበሉሽ ተመልካች ምን ያመጣል፣ ምንስ ብትባይ ምንስ ምናምን ተብላ ነው እንግዲህ ሴት ልጅ እዚህ ጋር ወስደው ክትት የሚያደርጓት። አይታችኋል ፍቅር ከዚህ በፊት እየሰራቸው የነበረው ቪዲዮ። ከዛ ፍቅር ከወጣች በኋላ ማን ነው የመጣው? ነፃነት። ከዛ ብቻ መጥተዋል ብዙ ሴቶች። ሩታም ላይ ነበረ ይሄ ነገር። ስለዚህ ችም ሴት ላይ እየተከሰተ ያለው ይሄ ነው። እንግዲህ ፈጣሪ ልቦና ይስጣችሁ። ሌላ ምንም አልልም። ጠፍታማ አይደለም እቺ ልጅ፣ እኛ በአይናችን እኮ አይተናታል። ውድ ቤተሰቦቼ አሁን ብዙዎቻችሁ ውሸት የሚወራ ነው የሚመስላችሁ። በአይናችን አይተናታል ስንል ኧረ እባክሽ አይተሻል ምናምን ያሉ ልጆች ነበሩ ሰሞኑ ኮሜንት ስር ማለት ነው። እውነት አይተሻታል ቡታጀራ ላይ ምናምን ያሉኝም ነበሩ። እኛ እያንዳንዱን ነገር ጠንቅቀን ነው የምናውቀው ውድ ቤተሰቦቼ። ለምን እዚህ ጋር ቪዲዮ ይለቀቃል፣ እዚህ ጋር ደግሞ ሊዝናኑ ማምሻ አካባቢ 12 ሰዓት አካባቢ ይወጣሉ ወደ ውጭ። በዛ ሰዓት ታያላችሁ። መዝናኛ ቦታ አለ፣ የሆነ ከፍ ያለ እንትን ዳገት ነገር አለ። እዛ ላይ ተሰብስበው ምናምን ይዝናናሉ እያንዳንዳቸው ማለት ነው። እና ፈጣሪ ሁነን። አሁን ባለፈው የኤፍሬም የተንቢ ወንድም አይታችኋል። ከማነው ጋር ማናት እናንተ ስሙ ህያብ ከህያብ ጋር ምን እየተባለ ነበረ? ሌላ ሴት አምጥቷል፣ እንደዚህ ያድርጓል፣ እንደዚህ ተብሏል። የተንቢ ራሱ አክቷን አላያቸውም? እንደ ውድ ቤተሰቦቼ እኔ አይስሩ አይደለም ይስሩ፣ ወላሂ እኔ ደስ ይለኛል የትኛውም ሰው ሰርቶ ሲለወጥ። ግን እንደዛ አክት ሲያደርጉ ነበር። እነ ነፃነት ሰው ደግሞ ምን እያለቸው ነበረ? ጀግኖች ምናምን ሲላቸው ነበረ። እዚህ ጋር ግን እየተከሰተ የነበረው ሌላ ታሪክ ነው ማለት ነው። ህያብና ኤፍሬም እና እኔ ሚስጥር አታወጣጡኝ በቃ። ለሁሉም ሰው የእንጀራ ገመድ ሆናለች እቺ ልጅ። ግን ህዝብ እንዲጠላት ለምንድን ነው የሚያደርጉት? አላቅም። ለእኔ ራሱ ጥያቄ ሆኖብኛል። ሰው እንዲጠላት በቃ ሁሉንም ነገር ቪዲዮ እየተቀረጸ የሚለቀቀው እሷ የምትጠላበትና የምትናቅበት የምትሰደብበት መንገድ ብቻና ብቻ ነው። የፈጣሪ ያለ እንደው ፈጣሪያቸው አትፈሩም እንደ ቢያንስ ኧረ ወደዛ ስታስጠሉ ነው የምታስጠሉት። እኔ ይሄ ነገራቸው ነው የሚያናድደኝ። ሁሌ እንደዚህ አይነት ድርጊት ለምን ያደርጋሉ ብዬ ማለት ነው። እና ቤተሰብ ሰላም ሁኑልኝ። ለማንኛውም